ቀደም ሲል በሰንበት ትምህርት ቤታችን የነበሩ የሥራ አመራር አባላት ተወሰኗቸው ወይም ከሚወስኗቸው ውሳኔዎች መካከል በጣም የሚያስደንቁ ዘና የሚያረጉ የሚያስቁ እንደዚህም አይነት ውሳኔ ይወሰን ነበር እንዴ ብለው ሊያነጋግሩ የሚችሉ ውሳኔዎችን በቀጥታ አነብላቸዋለሁ። የፋይል አያያዝን በሚመለከት ይህ የሥራ አመራር ኮሚቴ በፋይል መዝረክረክ ምክንያት የሚመጣው ችግር ተገንዝቦ ለእያንዳንዱ ንዑሳን ኮሚቴና ለክለባቱ የፋይል ማስቀመጫ የሚዘጋጅበትን መንገድ ቀይሷል። ተጨንቆ ነው እንግዲህ ቀይሷል አለና ይሄው ለእያንዳንዱ ንዑሳን ኮሚቴዎችና ክለባት ፋይል መያዣ ይረዱ ዘንድ የሳሙና ካርቶኖች በግምት ከ35 ሳንቲም እስከ 50 ሳንቲም ተገዝተው እንዲያገለግሉ የታሰበ ሲሆን ይላል። የሳሙና ካርቶን እሽጉ ቢሸጥባቸው ማለት ነው። ካርቶኑን እናውቀዋለን። ኦሞ ራያን ነው ምናምን የሚባሉ ካርቶኖች እና እነዛ ካርቶኖች እንዲገዙና እንዲያገለግሉ የታሰበ ሲሆን ይህ ሁኔታ እንደውም ለካርቶኖቹ ልዩ ዚፕና ቁልፍ ተዘጋጅቶላቸው ይላል። ካርቶን ላይ ዚፕ እንዴት እንደሚገባ የትውልድ ላይገባው ይችላል። ያን ጊዜ ግን እነሱ አጥንተው ነው አዘጋጅተው ነውና ለካርቶኖቹ ልዩ ዚፕና ቁልፍ ተዘጋጅቶላቸው ልክ እንደ ሳጥን እንደሚጠቀሙ ሐሳብ ቀርቦ ስለዚህ ለዚህ የፋይል መዝረክረክ ይረዳ ዘንድ አፋጣኝ እርምጃ ለመውሰድ ስለተፈለገ ለወጪው ሲባል የካርቶኑ መገዛት ወሳኝ መሆኑን ኮሚቴው አውቆ ካርቶኖቹ በቅርቡ እንዲገዙ ተወስኗል ይላልና ሰንበት ትምህርት ቤት ማለት የጾታ ልዩነት ሳይደረግ የቅድስት ቤተክርስቲያን ተተኪ ትውልድ ወይም መንፈሳዊ ወጣቶች በዕለተ ሰንበት በአበይት በዓላትና አመቺ በሆነ ጊዜ ሁሉ በአጥቢያ ቤተክርስቲያን እየተገኙ የቤተክርስቲያንን ዶግማ፣ ቀኖና፣ ሥርዓትና ትውፊት የሚማሩበት በእምነት በመግባር በሃይማኖት ጸንተው ይኖሩ ዘንድ መንፈሳዊ ሕይወታቸውን የሚያጠነክሩበት ትምህርት ቤት ነው። በመንበረ መንግስት ግቢ ቅዱስ ገብርኤል ገዳም የምትገኘው ሰንበት ትምህርት ቤታችን አምደ ሃይማኖት መንፈሳዊ ማህበር በ1957 ዓ.ም ተመሰረተች። እነሆ እናታችን አንጋፋዋ አምደ ሃይማኖት ሰንበት ትምህርት ቤት ከተመሰረተች 61 ዓመታትን አስቆጥራለች። አምድ ማለት ምሰሶ ማለት ሲሆን ሃይማኖት ማለት ደግሞ ማመን መታመን ማለት ነው። አምደ ሃይማኖት ማለት በሃይማኖት ምሰሶች በሆኑት ማመን መታመን ማለት ነው። የመሰረቷትም ብፁዕ አቡነ እንድሪያስ ቀዳማዊ ናቸው። በዚያ ዘመን ሰንበት ትምህርት ቤት የሚባል ስያሜ አይታወቅም ነበር። የቀደሙትን ሰንበት ትምህርት ቤቶች ስያሜ ለአብነት ስናነሳ ተምሮ ማስተማር መንፈሳዊ ማህበር፣ መካሐ ደናግል መንፈሳዊ ማህበር የሚሉት ለነዚህ አባባላችን ማስረጃ ናቸው። ብፁዕ አቡነ እንድሪያስ ሰንበት ትምህርት ቤቱን ለማቋቋም ወጣቶችን ሲያሰባስቡ ከፍተኛ ፈተና ደርሶባቸው ነበር። ወጣቶች በዛን ጊዜ መዝሙር መዘመሩ ተሰጥቶ መቀበሉ አዲስ ስለሆነባቸው ተቃውሞ ነበር፣ ችግር ነበር፣ ትልቅ ፈተና ላይ ነበር። ሴቶቹ ተሰጥቶ በሚቀበሉበት ጊዜ ደግሞ የሴት ዲያቆናት መጡብን ብለው ብዙዎች አባቶች ብዙ ተቃውሞ አድርሰው ነበር። መምህር ቀጸላ የሴት ዲያቆናት እዚህ ሰብስቦ ቤተ መቅደሱን አረከሰው ብለው እጅግ በጣም የተናደዱ አባቶች ነበሩ። በጣም የተናደዱ ካህናት ጥቅሙ ስላልገባቸው ሁኔታውን ስላልተረዱት ማለት ነው። መምህር ቀጸላ ብፁዕ አቡነ እንድሪያስ አምደ ሃይማኖት ሰንበት ትምህርት ቤትን አስመልክቶ በመስከረም 23 ቀን በ1987 ዓ.ም የ30ኛ ዓመት ምስረታ በዓሏ ሲከበር በአልጋ ላይ ሆነው በህመም ምክንያት መገኘት ባይችሉም የተናገሩት ያደረጋሉ እንዲህ የሚለው አምደ ሃይማኖትን ወዳታለሁ ያደኩባት የተማርኩባት ምርጫዬ የተደረገባት እንደ ሀገሬ ገረገራ ናት። በወቅቱ ሌሎች ማህበራት በየቤተ ክርስቲያኑ የሚቋቋሙበት ወቅት ነበር። ስምም አውጥተው ከፓትርያርኩ ዘንድ ሊያጸድቁ ሲያቀርቡ ተቀይሮባቸዋል። የእርሷ ስም ግን ስምን መልአክ ያወጣዋል እንዲሉ ለአምደ ሃይማኖት ጋሻ አጃግሬዋ መልአከ ብስራት ቅዱስ ገብርኤል ነውና መጀመሪያ የወጣላት ስም በፓትርያርኩ ትእዛዝ እንዲጸና ተደረገ። አምድ ማለት ምሰሶ ማለት ነው። የሃይማኖት ምሰሶ የሚሆን ነው የመንፈሳዊ ማህበርና ቦታውን ቅዱስ ገብርኤል ታላላቅ አባቶች ወጡበት ቤተክርስቲያን ስለሆነ የነሱን ፈለግ የሚከተል ለተዋህዶ ሃይማኖታችን ምስክር የሚሆን ዘር የሚወጣበት ቦታ ስለሆነ አምደ ሃይማኖት ይባል ብለው አባታችን ባሉ ተስማምተናል ብለን አጭብጭበን ነው የተቀበልነው ያን ስም ማለት ነው። በእግዚአብሔር ቸርነት ልጆቿ ልጆቼ እንደመሆናቸው መጠን
በጸሎት አልለያቸውም። እወዳቸዋለሁ። እርሷንም አምደ ሃይማኖትን አረሳትም። ጎንደር በነበርኩበት ጊዜ ዓመታዊ በዓሏ እንኳን ሲደርስ በዓለ ስሟን በጸሎት በማሰብ አከብረው ነበር። የመታሰቢያዋ ዕለት ለአምላኳ ለአምላኬ ለልዑል እግዚአብሔር የማቀርብበት ነበር። ዛሬም በህመም ብቀርም በሐሳቤና በመንፈሴ አብሬያት ሆኜ ወደ ፈጣሪ በጸሎት አመለክታለሁ። ልጆቼ የማበረታችሁ ልጆቼ ናችሁና መንፈሳዊነትን ተላብሳችሁ ቅን ሆናችሁ ቀናውን መንገድ ምረጡ። ልጆቼ የሚሻለኝ ከሆነ መጣለሁና ቀደም ብላችሁ ዓርብ ዕለት መስከረም 27 ቀን ኑና አስታውሱኝ በማለት ያስተላለፉትን ቃል በሁሉም የሰንበት ትምህርት ቤት አባል ልቦና ውስጥ ተጽፎ ይገኛል። መርሃ ግብራችንን ከመጨረሳችን በፊት የሰንበት ትምህርት ቤታችን ሰብሳቢ ያስተላለፉትን መልእክት እንድትከታተሉ በአክብሮት እንጋብዛለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የአምድዬ ፍሬዎች እንኳን ለ61ኛው ዓመታዊ በዓላችን በሰላምና በጤና አደረሳችሁ እያልኩኝ የአምደ ሃይማኖትን 61ኛ ዓመታዊ በዓል ስናከብር ከፊታችን የሚጠብቀንን የአምደ ሃይማኖትን ትልቁን ፕሮጀክት ማሳካት እንድንችል ሁላችሁም የዚህን ሁለገብ ህንጻ አስፈላጊነት ከግምት አስገብታችሁ ጊዜው ሳይረፍድብን ይህንን ህንጻ ገንብተን ለአገልግሎት እንድናውለው በየላችሁበት በገንዘብም በእውቀትም በሐሳብም በጸሎትም እንድታግዙን ጥሪን እያስተላለፍኩኝ ይህንኑ ታሳቢ በማድረግ 61ኛ ዓመታዊ በዓላችንን በጋራ እንድናከብር ጥሪን አስተላልፋለሁ። መልካም የአምደ ሃይማኖት 61ኛ ዓመታዊ በዓል እንዲሆንላችሁ እመኛለሁ።